የካቲት 23 የጥቁር ህዝቦች ድል የኢትዮጵያዊነት ማህተም አድዋን በየዓመቱ እናከብረዋለን። ነገር ግን ዛሬ ላይ ቆመን ስንጠይቅ አድዋ ለዚህ ትውልድ ምንድነው? እንደ አንዳንድ የታሪክ ድርሳን በኩራት የሚነበብ ትናንት ወይስ ዛሬን የምንመራበትና ነገን የምንቃኝበት ኮምፓስ? የዚህ ትውልድ አድዋ ምንድነው? ቆይታችን ይህን ይመልሰዋል። ዛሬ የዚህ ትውልድ አድዋ በጦር ሜዳ ሳይሆን በቴክኖሎጂ ላብራቶሪዎች፣ በፈጠራ ስራዎች፣ በህዳሴ ግድብ ማማና በባህር በር ፍላጎታችን ርዕት ውስጥ ይገኛል። አድዋ የዛሬው ትውልድ የነጻነትና የብልጽግና ተጋድሎ ዋነኛ ስንቅም ነው። የዚህ ትውልድ አድዋ ምንድነው ለሚለው ጥያቄ ምላሹ የሚገኘው በታላቁ የኢትዮጵያ ህዳሴ ግድብ ማማ፣ በባህር በር ጥያቄያችን ርዕትና በጉባ ሰማይ ስር በተበሰሩ ግዙፍ ፕሮጀክቶቻችን ውስጥ ነው። አባቶቻችን የጠላትን ወረራ በመከላከል የነበራቸውን ብልሃት የዛሬው ወጣት በዘመኑ መሳሪያዎች ሊደግመው ይገባል። የዚህ ትውልድ አድዋ የሳይበር ጥቃቶችን መመከት፣ የዲጂታል ኢኮኖሚን መገንባትና ድህነት የተባለውን የዘመኑን ወራሪ ጠላት ድል አድርጎ የኢኮኖሚ ነጻነትን ማወጅ ነው። አባቶቻችን በአድዋ አሸንፈው ሉዓላዊነታችንን እንዳስከበሩ ሁሉ የዛሬው ትውልድ በገዛ ገንዘቡና እውቀቱ የአባይን ወንዝ ለልማት መዋሉ የዘመኑ አድዋ ነው። ዓለም አትችሉም ሲለን የፋይናንስ በሩን ሲዘጋብንና ጫናዎች ሲበዙብን ልክ እንደ አድዋ ዘመቻ ኢትዮጵያዊ በሆነ ጥረት ዳር ያደረስነው ድላችን ነው የታላቁ የኢትዮጵያ ህዳሴ ግድብ። የባህር በር ተደራሽነትም ቢሆን ከዚሁ መንፈስ ጋር በቀጥታ ይገናኛል። ታላቁ ጀግና ራስ አሉላ አባ ነጋ ሀገሪቱ ከባህር በር እስከ ባህር ያላትን ታሪካዊ ይዞታ ማስጠበቅ አለባት ብለው ይሟገቱ ነበር። በፖለቲካ አሻጥር ከባህር ዳርቻ እንድትርቅ የተደረገችውን ሀገር ታሪካዊ ርዕት የማስተካከል አድዋ ተልዕኮ ዛሬም የትውልዱ አጀንዳ ነው። ኢትዮጵያ በኢኮኖሚ የታሰረችበትን ገመድ ለመበጠስ በሰላማዊና በህጋዊ መንገድ የምታደርገው ጥረት ሁሉ የአድዋ ድል የሚቀዳ የሉዓላዊነትና የብሔራዊ ክብር ጥያቄዋ ነው። እንደ መደመር እሳቤ የዚህ ትውልድ አድዋ ከተከላይ አድዋ ወደ ገዢ አድዋ የተሸጋገረ ነው። አባቶች ነፃ ሀገር ከጠላት ተከላክለው አቆይተውልናል። እኛ የአሁኑ ትውልድ ደግሞ የበለጸገች ሀገር የመገንባት ታሪካዊ ኃላፊነት አለብን። ይህንን ተልዕኮ በተግባር የሚያሳዩ 3 ዋና ነጥቦችን እንመልከት። የመጀመሪያው የጉባ በረከቶች ናቸው። በህዳሴው ግድብ ማማ ስር የተበሰሩ 7ቱ ግዙፍ ፕሮጀክቶች ከኒውክሌር ኃይል እስከ ግዙፍ የአውሮፕላን ማረፊያ ግንባታ፣ ከግዙፍ የነዳጅ ምርት እስከ ማዳበሪያ ፋብሪካ የዚህ ትውልድ አድዋ ናቸው። እነዚህ ፕሮጀክቶች ኢትዮጵያውያን ከውጪ ነዳጅና የቴክኖሎጂ ጥገኝነትን የሚያላቅቁ እውነተኛ የነጻነት ማብሰሪያዎች ናቸው። ሁለተኛው እስካላችሁ የዚህ ትውልድ አድዋ የስንዴ ምርትና የምግብ ሉዓላዊነት ነው። ለዘመናት ስንዴ ስንለምን የነበረበትን ታሪክ ቀይረን ዛሬ ለውጭ ገበያ ማቅረባችን የልመና ቀንበርን የሰበረልን ድል ነው። አድዋ ጥቁር ህዝብ ለማንም አይገዛም እንዳለ ሁሉ ስንዴያችን ደግሞ ኢትዮጵያ በልመና አትኖርም የሚል መልእክት ለዓለም እያስተላለፈ ነው። ሶስተኛው የዚህ ትውልድ አድዋ የቱሪዝም ድላችን ነው። ገበታ ለሀገርና ገበታ ለትውልድ በሚሉ መርሆች የተገነቡት እንደ ወንጪ፣ ጎርጎራና የአድዋ ድል መታሰቢያ ሙዚየም ያሉ መዳረሻዎች አንችልም የሚለውን የተሸናፊነት መንፈስ የሰበሩ ናቸው። ኢትዮጵያ በራሷ እውቀትና ጥበብ ዓለምን የሚያስደንቁ ስራዎችን መስራት እንደምትችልም በተግባር እያሳየን ነው። ኢትዮጵያ በታሪኳ ያሳለፈችው አድዋ ድል ትናንት በጦር ግንባር የተመዘገበ ብቻ ሳይሆን ዛሬም በልማት አውድማ ላይ የሚደገም የታላቅነት መገለጫ ነው። በትናንቱ አድዋ ሉዓላዊነት ሲባል የሀገር ዳር ድንበር እንዳይደፈር መከላከልን የሚመለከት ሲሆን ዛሬ ግን የትርጉም አድጎ የኢኮኖሚና የኃይል ሉዓላዊነትን በማረጋገጥ እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ስራዎች ላይ ይገለጻል። ቀደም ሲል ነጻነት ማለት ራስን ከቅኝ ግዛት ቀንበር ማላቀቅ እንደነበር ሁሉ በአሁኑ ወቅት ግን ነጻነት የሚለካው ከልመናና ከጥገኝነት በመላቀቅ እንደ ስንዴ ኤክስፖርት ባሉ የብልጽግና ስኬቶች ነው። ይህንን ጉዞ ስኬት የሚያደርገው ደግሞ አንድነት ነው። በትናንቱ ድል በየአቅጣጫው የተመመ የጀግኖች ሰራዊት ለሀገሩ እንደቆመ ሁሉ የዛሬው ትውልድም በልማትና በብሔራዊ ጥሪ በጋራ መቆም ለሀገራዊ ግንባታ ያለውን ቁርጠኝነት እያሳየ ይገኛል።
የትናንቱ አድዋ ተከላካይነት፣ የዛሬው አድዋ ገንቢነት እናም ለዛም መሰረቱ ቀጥሏል። በ30 ቢሊዮን ዶላር የሚገነቡት የጉባ ብስራቶችና ኢትዮጵያ በራስ አቅም የምታከናውናቸው ሜጋ ፕሮጀክቶች አድዋ በ21ኛው ክፍለ ዘመን በልማት አውድማ ላይ መደገሙን ማረጋገጫዎች ናቸው። በአጠቃላይ አድዋ የትናንት ድል ብቻ ሳይሆን የዛሬና የነገ የህልውናችን መሰረት ነው። የዚህ ትውልድ አድዋ ኢትዮጵያን ወደ ብልጽግና ማማ ማውጣት፣ የባህር በር ጥያቄን በብልሃት መመለስና በቴክኖሎጂ የላቀች ሀገር መገንባት ነው። አባቶቻችን በደማቸው ያስከበሯትን ሀገር እኛ በላባችን በእውቀታችን ታላቅ የማድረግ አደራ አለብን። አድዋ በጦር ሜዳ ተጀምሮ በልማት ሜዳ የሚቀጥል የማያልቅ ጉዞ ነው። አድዋ ታሪክ ብቻ አይደለም፣ ያለ በገር ባይነት መንፈስ ነው። አድዋ ድል ብቻ አይደለም፣ የይቻላል